ሰላም እንዴት ናችሁ ውድ ቤተሰቦች? ዛሬ የፍሬሽማን ኮርስ የሆነ ጂኦግራፊ ቻፕተር 4 ይዤላችሁ መጥቻለሁ። the drainage system and water resource of Ethiopia and the Horn የሚለውን እናያለን። እንግዲህ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ኦኬ እንግዲህ በዚህ ቻፕተር የኢትዮጵያ ድሬኔጅ ሲስተም ስንል የኢትዮጵያ ወንዞች ያፈሳሰስ ሂደት ወዴት ይፈሳሉ፣ በየት አካባቢ እነማን ወንዝ ይፈሳሉ፣ ማንኑ ገባሪ ማንኑ ዋና ፈሳሽ ወንዝ የሚለውን ድሬኔጅ ሲስተም በሚለው ነው ያለን። and water resource of Ethiopia and the Horn ደግሞ የኢትዮጵያ ያላት የውሃ ሪሶርስ ምን ያክል ነው፣ እንዲሁም የሆርን ኦፍ አፍሪካ የሚለውን እናያለን ማለት ነው። ኦኬ እንደ ኢንትሮዳክሽን ስንገባ ኢንትሮዳክሽን globally water bodies occupy about 3/4 ወይም 71% of the earth surface mainly occupied by ocean and sea። እንግዲህ የዓለምን 71% የሚጠጋው የዓለም ፓርት በውሃማ አካላቶች የተሸፈነ ነው። ይሄ ምናውቀው ጉዳይ ነው። 71% በውሃማ አካላቶች የተሸፈነ ነው። እንግዲህ አብዛኛውን የሚወስዱት ኦሽኖችና ሲዎች ቢሆኑም ማለት ነው። እንግዲህ ከዚህ 71% ከሚጠጋው የዓለም የውሃ ክፍል nearly 97.5% is alkaline። ግን ከዚህ ከ71% የሚጠጋው ከውሃ ክፍል 97.5% ምንድነው? አልካላይን ነው። ያ ማለት ፋውንድ ኢን ኦሽን በሲዎችና በኦሽኖች የሚገኝ ነው። 2.5% የምትጠጋዋ ብቻ ነች ማለት ነው። ከ71% 2.5% የምትጠጋዋ ብቻ ነች ፍሬሽ ዋተር የምንላት። ስለዚህ ሌላው በሙሉ በአልካላይን የተሞላ ነው ማለት ነው። ኦኬ ስለዚህ እቺ 2.5 ዓለማችን ላይ 2.5 ብቻ የሚጠጋ ፍሬሽ ዋተር አለ ማለት ነው። ያ ማለት ለመጠጥ ንጹህ ለመጠጥ ውሃ የሚሆን ፍሬሽ ዋተር ማለት ነው። 2.5% ገደማ ማለት ነው። እነዚህም 2.5% እንዴት ነው የት ነው የሚገኙት በምን መልኩ የሚለውን ስናይ nearly 68.7% is deposited in glaciers or ice mass። እንግዲህ 68.7% የሚጠጋው ፍሬሽ ዋተር ደግሞ የት ነው የሚገኘው? አይስ ማስ ላይ ወይም በበረዶ ክምችት አካባቢዎች ላይ የሚገኝ ነው ይለናል። 30.1% ደግሞ ግራውንድ ላይ፣ ያ ማለት ከመሬት ውስጥ ማለት ነው። 2.8 የሚጠጋው ደግሞ ፐርማነንትሊ ፍሮዘን ላንድ በጣም ቀዝቃዛ የሚሆኑ ፖላር ኤራ በምናይበት ሰዓት ኖርዝ ላይ አት ኖርዝ ቲፕ ላይ በምናይበት ሰዓት ለምሳሌ ቀዝቃዛ ቦታዎች ላይ የሚገኝ ነው ማለት ነው። 2.4% የሚጠጋው ደግሞ እንደዚሁ ፍሬሽ ዋተር በሰርፌስ ዋተር ይገኛል ማለት ነው። ስለዚህ ኖርማሊ የሚፈስ ውሃ ያለው 0.4% በዓለማችን ላይ ፍሬሽ ዋተር ይገኛል ማለት ነው። ኦኬ the most abundant and easily available fresh water are እንግዲህ ፍሬሽ ዋተርን በቀላሉ የምናገኝበት ቦታ እንዲሁም በብዛትም የምናገኝበት ቦታዎች አንደኛው ሰርፌስ ዋተር ነው። ኖርማሊ የሚፈሱ ምንጮች ሊሆኑ ይችላሉ፣ ሪቨሮች ሊሆኑ ወንዞች ሊሆኑ ይችላሉ። ከነዛ ፍሬሽ ዋተርን እናገኛለን። ሌላው ደግሞ ግራውንድ ዋተር ነው፣ ወደ መሬት ቆፍረን የምናገኘውን ዋተር ማለት ነው። ኦኬ however it is unevenly distributed throughout the world። እንግዲህ ይህ ፍሬሽ ዋተር unevenly distributed ነው ያለው። ያ ማለት ፍትሃዊ በሆነ በሁሉም ዓለም ላይ ፍትሃዊ በሆነ አይገኝም እያለ ነው። ያ ማለት የሆነ ሀገር ላይ በብዛት ይገኛል፣ የሆነ ሀገር ላይ ደግሞ ምንም ላይ ይገኝ ይችላል ማለት ነው። ለምሳሌ ሳውዲ አረቢያን ብንወስድ ምንም አይነት ሰርፌስ ዋተር የላትም፣ የሚፈስ የሆነ ወንዝ የላትም። ይህ እንግዲህ እንደምታዩት ይሄን ያለው ምንም አይነት የሚፈስ ወንዝ የሌላት ሳውዲ አረቢያ ነች። ወደ ኢትዮጵያ ስንመጣ ደግሞ በጣም ብዙ የሚፈሱ ውሃዎችን እናገኛለን። ስለዚህ ዓለማችን unevenly distributed ነች ማለት ነው። ከዛ አንፃር ነው። ኦኬ ኢትዮጵያ has larger volume of ground and surface water። ኢትዮጵያ የመሬት ውስጥም የከርሰ ምድር ውሃ የምንለው እንዲሁም ደግሞ የሚፈስ ከላይ ሰርፌስ ኦፍ ዋተር በጣም በብዛት ይገኝባታል ማለት ነው። this is namely owing to ከምን የመጣ ነው? the diverse topographic setup ቶፖግራፊው ዳይቨርስ ስለሆነ በጣም ከፍተኛ ቦታዎች ስለሚገኙ ውሃዎች ደግሞ የሚፈልቁት ከየት ነው?
ከከፍተኛ ቦታዎች ነው። ተራሮች ብዙ ጊዜ በምን የተሞሉ ናቸው? በውሃ ውስጣቸው በውሃ የተሞላ ነው። ከነሱ ይፈልቃል። ስለዚህ ኢትዮጵያ ደግሞ ተራራማ ነች። ስለዚህ የብዙ ወንዞች የብዙ ሰርፌስ ዋተሮች መፍለቂያ ሆናለች ማለት ነው። ያ ብቻ አይደለም፣ ሪላቲቭሊ ሃየር ሬንፎል በጣም ዝናብ የምታገኝም ሀገር ነች ኢትዮጵያ። አመቱን ሁሉ የሚጥልባቸው አካባቢዎች አሉ ኢትዮጵያ። ስለዚህ ከዚህ የመነጨ ኢትዮጵያ የከርሰ ምድርም እንዲሁም ሰርፌስ ዋተር ከፍተኛ ባለሀብት ነች ማለት ነው የውሃ። ኦኬ around 0.7% of Ethiopian total land mass is covered by water. የኢትዮጵያ አጠቃላይ መሬት 0.7% የሚጠጋው በውሃ ከቨር የተደረገ ነው ይልናል። although it requires further detailed investigation Ethiopian surface water potential. እንግዲህ የኢትዮጵያን ሰርፌስ ዋተር በመናይበት ሰዓት እንግዲህ ሌኮች ላይ ሪቨሮች ላይ አትሞስፌር ሶይል ኤንድ ዊትላንድ ላይ እናገኛለን ብለናል። as stated in a different integrated river basin master plan is estimated to be 124.4 billion cubic meter. ስለዚህ ኢትዮጵያ ሰርፌስ ዋተሯ እንዲሁ ኖርማሊ ሌኮች ጋር ሪቨሮች ጋር አጠቃላይ ተጠራቅሞ 124.4 ቢሊዮን ኩቢክ ሜትር የሚሸፍን የውሃ ባለቤት ነች ማለት ነው። ዋው! ይህ እጅግ በጣም ግዙፍ ነው ማለት ነው። ኦኬ ለዛም ነው ሂንስ ቻፕተር 3 ላይ አይተናል። ኢትዮጵያ is referred to be the water tower of East Africa. የምስራቅ አፍሪካ የውሃ ታንከር ወይም የውሃ ገንዳ ተብላ እንደምትጠራ ተነጋግረን ነበር። ለዚህ ነው ማለት ነው። ኦኬ በቀጣይ ሜጀር ድሬኔጅ ሲስተም ኦፍ ኢትዮጵያ ቀለል አድርገን ለማየት እንሞክራለን። በቀጣይ ፓርት ይዤላችሁ እመጣለሁ። ቴንክ ዩ